ጤና ይስጥልን የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። ለዛሬ ለተረቡዕ ወደ እናንተ እንዲደርስ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያ አበይት ርዕሰ ጉዳዮችን በማስቀደም እንጀምራለን። በሰሜን ወሎ በተካሄዱ ዘመቻዎች በጥፋት ቡድኑ ላይ እርምጃ ተወሰደ። በሰሜን ምስራቅ እዝ ስር የሚገኙ ክፍለ ጦሮች በሰሜን ወሎ ዞን በተለያዩ ቦታዎች በጥፋት ቡድኑ ላይ ባካሄዱት የተቀናጀ ዘመቻ ድልን አስመዝግበዋል። ዝርዝር ዘገባን ይዘናል። ህገወጡ የህወሓት ቡድን ተፈጥሮና ማንነቱ ሲመረመር ያለ ጦርነትና ያለ ስልጣን መኖር የማይችል የዲሞክራሲ ባህል የሌለውና ለህዝብ ጥቅም ደንታ ቢስ መሆኑን በተግባር የሚያሳይ ነው ሲሉ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ሰለሞን ተረፈ ገለጹ። ሙሉ ሀሳባቸውን ይዘናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ በኩል የሪያድ ደጅን እየጠኑ መሆኑ ተዘግቧል። ዝርዝር ዘገባን ይዘናል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሀገሪቱን የጦር አዛዥ አሌክሳንደር ሲሪስኪን ከስልጣናቸው አባረሩ የሚለው ከውጪ ነው። ቀደም ብለን ባሻገርናቸው አበይት ርዕሰ ጉዳዮቻችን የዛሬ ለተረቡዕ ቀን መሃል ዜናችንን ጀምረናል። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ ከመሸጋገሪያ በኋላ እንመለሳለን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐር ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። በሰሜን ወሎ በተካሄዱ ዘመቻዎች የጥፋት ቡድኑ ላይ እርምጃ ተወሰደ። በሰሜን ምስራቅ እዝ ስር የሚገኙ ክፍለ ጦሮች በሰሜን ወሎ ዞን በተለያዩ ቦታዎች በጥፋት ቡድኑ ላይ ባካሄዱት የተቀናጀ ዘመቻ ድልን ማስመዝገብ ችለዋል። በጉባ ላፍቶ ወረዳና አካባቢ የተቀናጀውን የተካሄደውን ዘመቻ የመሩት የክፍለ ጦር ዋና አዛዥ ኮሎኔል ሽፈራው ምናሉ በተወሰደው የተጠና ዘመቻ በጥፋት ቡድኑ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ በስፍራው የነበሩ ታጣቂዎች ሙሉ በሙሉ መደምሰሳቸውን እንዲሁም የተለያዩ የነፍስ ወከፍ መሳሪያዎች፣ ጄኔሬተርና ሌሎች ወታደራዊ ቁሳቁሶች መማረካቸውን ገልጸዋል። በሌላ በኩል በላስታ ወረዳ የሚገኝ ክፍለ ጦር ባካሄደው ዘመቻ የጥፋት ቡድኑን በማጽዳት የአካባቢውን ሰላም ማረጋገጥ መቻሉን የ61ኛ ክፍለ ጦር ዋና አዛዥ ኮሎኔል መለስ አሻግሬ ተናግረዋል። በተወሰደው እርምጃ የተለያዩ መሳሪያዎችና ተተኳሽም መያዛቸውን የገለጹት አዛዦቹ በዘመቻው ለተገኘው ውጤት የአካባቢው ህብረተሰብ ያደረገው ከፍተኛ ትብብርና ድጋፍ የሚመሰገን መሆኑን ጠቅሰው የትብብር በቀጣይም ተጠናክሮ እንዲቀጥል ጥሪን አቅርበዋል። ዘገባው የክፍለ ጦሮቹ ነው። ህገወጡ የህወሓት ቡድን ተፈጥሮና ማንነቱ ሲመረመር ያለ ጦርነትና ያለ ስልጣን መኖር የማይችል የዲሞክራሲ ባህል የሌለውና ለህዝብ ጥቅም ደንታ ቢስ መሆኑን በተግባር የሚያሳይ ነው ሲሉ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ሰለሞን ተረፈ ገለጹ። ምሁሩ አቶ ሰለሞን ተረፈ ለጋዜጣ ፕላስ እንደተናገሩት የህወሓት ቡድን ኢትዮጵያን ለማፍረስና ከታሪካዊ ጠላቶች ጋር ጥምረትን በመፍጠር ታሪካዊ ስህተቶችን እየሰራ ነው። መንግስት የቡድኑን አካሄድ መግታት አለበትም ብለዋል። የፌዴራል መንግስት ዘላቂ ሰላምን ለማምጣትና የትግራይን ህዝብ ፍላጎትን ለማክበር ካለው ጽኑ ፍላጎት የተነሳ ስምምነቱ በተፈረመ በሳምንታት ጊዜ ውስጥ የፖለቲካ ውይይት የሚመቻችበትን ሁኔታ ለመፍጠር የልኡካን ቡድንን ወደ መቀሌ መላኩን በማስታወስ የህወሓት ቡድን ግን ከፕሪቶሪያው ስምምነት አንዱንም አልፈጸመም ብለዋል። ቡድኑ ከህገ መንግስቱና ከፍትህ ስርዓቱ ውጪ በሆነ መልኩ የጦርነት አዋጅን በማወጅ ዜጎችን ለስቃይ እየዳረገ ወጣቶችን ከአምልኮ ቦታቸውና ከትምህርት ቤቶቻቸው እያገተ በመውሰድ ደህንነታቸውን አደጋ ላይ ያጋለጠ ነው ብለዋል። ወጣቶችን እያሰለጠነና ለውጭ ኃይሎች በተለይም ለወታደራዊ ክፍሎች አሰልፎ በመሸጥ የሱዳንን አልቡርሃን ወታደራዊ ክንፍን በመደገፍና ገንዘብ በመሰብሰብ ራሱን ጥቅምን እያመቻቸ ሲሆን የትግራይ ወጣቶች በሻዕቢያ
ሻዕቢያ እየተሸጡና እየተገደሉ ድረሱልን በማለትም ከፍተኛ ድምጽ እየጮሁ መሆኑን ገልጸዋል። መንግስት የህገወጥ ቡድን በትግራይ የሚያደርሰውን በደል ማስቆም አለበት ያሉት አቶ ሰለሞን እያንዳንዱ ዜጋ የቡድኑን ሴራ ማጋለጥና የበኩሉን ኃላፊነት ሊወጣ እንደሚገባም ገልጸዋል። ይህ ካልሆነ ግን ነገ ሀገራዊ አንድነትን አደጋ ላይ የሚጥል የተሳሳተ አስተሳሰብና ቅሬታ ሊፈጠር ይችላል ብለዋል። የቡድኑ ተፈጥሮና ማንነት ሲመረመር ያለ ጦርነትና ያለ ስልጣን መኖር የማይችል የዲሞክራሲ ባህል የሌለውና ለሀገራዊ ጥቅም ደንታቢስ መሆኑን በተግባር አሳይቷልም ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ በኩል የሪያድን ደጅ እየጠኑ ነው ተባለ። የየመን ሁቲ ታጣቂዎች በሳውዲ አረቢያ ላይ የባህር ላይ እንቅስቃሴ ማዕቀብ መጣላቸውን ተከትሎ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሪያድ ለመጓዝ እንዲሁም ከሳውዲ አልጋ ወራሽ ጋር ልዑል መሐመድ ቢን ሰልማን ጋር በጉዳዩ ዙሪያ ለመምከር በግብጽ በኩል አስቸኳይ የዲፕሎማሲ ተማጽኖን በማቅረብ ላይ ይገኛሉ ተብሏል። በሳውዲ አረቢያ የግብጽ አምባሳደር ኢሃብ አቡ ሰሪ ከአስመራ አስተዳደር የደረሳቸውን የዲፕሎማሲ ተማጽኖ ለማስፈጸም ለሳውዲ አረቢያ የውጭ ጉዳይ ሚኒስትር ማቅረባቸውንና የሪያድ ምላሽን በመጠባበቅ ላይ መሆናቸውን ለሀገራቸው የውጭ ጉዳይ ሚኒስትር ከላኩት መልእክት ለመረዳት ተችሏል። የኤርትራ መንግስት ቀጥተኛ የዲፕሎማሲ መስመር መጠቀም ተስኖት በካይሮ አማካኝነት ጥሪ እንዲደረግለት መማጸኑ የአስመራ አገዛዝ በቀጠናው ያጣውን ተቀባይነትና የገባበትን የፖለቲካ ከበባን የሚያሳይ ሁነት ተደርጎም ተገልጿል። በሌላ በኩል የቀይ ባህርና የባብኤል መንደብ መተላለፊያ ሰላም ለኢትዮጵያ ኢኮኖሚያዊና ደህንነታዊ እንቅስቃሴ እጅግ ወሳኝ በሆነበት በዚህ ወቅት የኤርትራ አገዛዝ ቀጠናውን ወደ ያልተፈለገ ውጥረት ለማስገባት የሚያደርገው አካሄድ የኢትዮጵያን ዘላቂ ጥቅምን ለመጉዳት ያደረገው ሂደት መሆኑም እየተገለጸ ይገኛል። የኤርትራ መሪዎች የራሳቸውን ድካምን ለመሸፈንና ስልጣናቸውን ለማራዘም የካይሮን ድልድይን ለመጠቀም መገደዳቸው አገዛዙ በቀጠናው ያለውን ሚና በመዳከሙ ያለ ሌሎች አጋዥነት በራሱ መቆም የማይችልበት ደረጃ ላይ መድረሱን እንደሚያሳይም የፖለቲካ ተንታኞች ያመለክታሉ። አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሀሳብ መቅረቡ ተነገረ። ሀገራዊ የምክክር ጉባኤ 7ኛ ቀኑን ባስቆጠረበት ሐምሌ 14 ቀን 2018 ዓ.ም ተመካካሪዎች በተመደቡበት አጀንዳ ዙሪያ 10 ተመካካሪዎችን በሚይዘው ጥቃቅን ቡድን ደረጃ የ2 ቀን ምክክራቸውን አከናውነዋል። ተጨማሪ አለን። ይህ የምክክር ሂደት ለ3 ቀናት ያህል እንደሚቆይ ሀገራዊ የምክክር ኮሚሽን ለተመካካሪዎች ባቀረበው የስራ ቡድን የምክክር ስልት ሰነድ ላይ የተመላከተ ቢሆንም ከ6 በላይ ንዑስ አጀንዳዎች ያሏቸው አጀንዳዎች ላይ የተመካከሩ የሚገኙ ቡድኖች በተቀመጠው ጊዜ ሂደቱን ላጠናቅቁ እንደሚችሉ ተዘግቧል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት የአዲስ አበባ ህጋዊ አቋም 4 አማራጮች ቀርበውበታል። ተመካካሪዎች 4ቱን አማራጮች በመገምገም የከተማዋን ህጋዊ አቋምን የተመለከተ ምክረ ሀሳብ እንዲያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዘሩት አማራጮች ውጪ ተጨማሪ አማራጭ ማቅረብ ስለሚቻል አለመቻሉ ሰነዱ ያመለክታል። አዲስ አበባን ራስ ገዝ የፌዴራል አካል ራሷን የቻለች ክልል የኦሮሚያ አካል ማድረግ የሚሉት ደግሞ በሰነዱ የቀረቡ አማራጮች ናቸው። አዲስ አበባ ከኦሮሚያ ክልል ጋር ያላትን ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስ እንዲሁም ፍርድ ቤት ጉዳይ፣ የከተማዋን ወሰን እንዲሁም የቦታዎች ስያሜዎች፣ የከተማዋ የስራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎች የተዘጋጁለት የምክክር ንዑስ አጀንዳዎች ሆነው በሰነዱ ቀርቧል። አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና የፌዴሬሽን ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳነት ሳይካተቱ ቀርተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ታጥረው የተተዉ መሬቶች ላይ ጥብቅ እርምጃ እንደሚወሰድ አስታወቁ። የአዲስ አበባ ከተማ አስተዳደር ታጥቀው ያለ ምንም አገልግሎት የተቀመጡ መሬቶችን በማጣራት በሚቀጥሉት 2 ወራት ውስጥ ጥብቅ እርምጃ እንደሚወሰድ ከንቲባዋ ገልጸዋል። ከንቲባዋ ይህንን ያስታወቁት በከተማ አስተዳደሩ የ5 ዓመት ስትራቴጂካዊ እቅድና የ2018 በጀት ዓመት አፈጻጸም ግምገማ ማጠቃለያ መድረክ ላይ ነው። እንደ ከንቲባዋ ገለጻ አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ
መሆን እንደሌለባት ቀደም ሲል የተደረሰውን ስምምነት የሚጥሱ አካላት ተጨማሪ እድል እንደማይሰጣቸውም አስጠንቅቀዋል። በሌላ በኩል በከተማዋ የሰላምና ደህንነት ሁኔታ የተረጋጋ መሆኑን በመግለጽ በርካታ ሀገር አቀፍ የዓለም አቀፍ ዝግጅቶች ያለ ደህንነት ችግር በሰላም መጠናቀቃቸውንም አስታውሰዋል። በተጨማሪም የከተማዋ የገቢ አሰባሰብ ስርዓት መዘመኑ ውጤታማ መሆኑን ጠቅሰው በአፍሪካ ኢኮኖሚ ኮሚሽን ጥናት መሰረት የአዲስ አበባ ገቢዎች ቢሮ በአፍሪካ ከተመረጡ 6 ምርጥ ከተሞች መካከል በአሰራር ደረጃ አንደኛ መሆኑንም ገልጸዋል። ከንቲባ አዳነች አቤቤ አክለውም በጤናው ዘርፍ የሕክምና ባለሙያዎች የሙያ ስነ ምግባርና የአገልግሎት ጥራት መሻሻሉን ባለፉት 5 ዓመታት የተከናወኑ የጤና አገልግሎቶችንና የመሰረተ ልማት ስራዎችን ከቀደሙት ዓመታት ጋር ሲነጻጸሩ በእጥፍ መጨመራቸውን ገልጸዋል። የእንጦጦ ቀበና የወንዝና የወንዝ ዳርቻ ልማት የአካባቢውን ጉስቁልና በመቀየር ለዜጎች ስብዕና ግንባታ የአእምሮ እረፍት አዲስ ምዕራፍ የከፈተ ፕሮጀክት መሆኑን የአዲስ አበባ ከተማ ነዋሪዎች ተናገሩ። ሙሉ ሀሳባቸው ተጠናቅሯል፣ እንደሚከተለው ይቀርባል። ጠቅላይ ሚኒስትር ዶክተር አብይ አህመድ የእንጦጦ ቀበና የወንዝና የወንዝ ዳርቻ ልማት ፕሮጀክቶች እንዲሁም የቀበና ግድብን ሰኔ 21 ቀን 2018 ዓ.ም መርቀው ክፍት ማድረጋቸው ይታወሳል። በዚህ ወቅትም ፕሮጀክቱ አዲስ አበባን ለነዋሪዎቿ ምቹ በማድረግ ተጨማሪ ውበትና ገጽታን በማላበስ ከተማዋን የዓለም አቀፍ ቱሪዝምና የኢኮኖሚ ማዕከል የማድረግ ስልታዊ ሽግግር አካል መሆኑን ገልጸዋል። የወንዝና የወንዝ ዳርቻ ልማት ፕሮጀክቱ የወንዝ መከላከያ ግድቦች፣ ዘመናዊ ድልድዮችና ሰፊ አረንጓዴ ስፍራዎችን በማካተት 87.6 ሄክታር መሬትና 10.5 ኪሎ ሜትር ርዝመትን ይሸፍናል። የመዲናዋ ነዋሪዎች ለኢትዮጵያ ዜና አገልግሎት እንደገለጹት የእንጦጦ ቀበና ፕሮጀክት ያረፈበት ስፍራ ከዚህ ቀደም በንጽህና ጉድለት በእጅጉ የተጎሳቆለና ለጤና ጠንቅ የነበረ አካባቢ እንደነበር አስታውሰዋል። አሁን ላይ በወንዝና የወንዝ ዳርቻ ልማት ፕሮጀክት መገንባቱን የነዋሪዎችን አካላዊና አእምሯዊ መንፈስን በማደስ ከከተማው ተፈጥሮ ጋር በተሰናሰለ እንዲሁም ማራኪ በሆነ መንገድ አረንጓዴ መዝናኛነት መቃየሩን ገልጸዋል። ከአስተያየት ሰጪ የመዲናዋ ነዋሪ መካከል ሲሳይ እንዳለ እንደገለጹት ቀደም ሲል አካባቢው ለደህንነት እጅግ አሳሳቢ እንዲሁም ምቹ ባለመሆኑ ምክንያት ህብረተሰቡ በነጻነት እንዳይንቀሳቀስ የሚገድብ ነበር። አሁንም የከተማዋን ገጽታ በሚመጥንና ደረጃውን በሚጠብቅ መልኩ ተገንብቶ ለአገልግሎት መዘጋጀቱ ለልጆችና ለነዋሪዎች አካላዊና አእምሯዊ እድገት ምቹ ሁኔታ የሚፈጥር ሆኗል። ሌላኛው አስተያየት ሰጪ ወጣት ሳሙኤል ሰለሞን በበኩሉ የእንጦጦ ቀበና የወንዝና የወንዝ ዳርቻ ልማት ፕሮጀክት የተከናወኑ ማራኪ የልማት ስራዎች ከተፈጥሮ ጋር በእጅጉ ቁርኝነትን ፈጥረዋል ብሏል። የእንጦጦ ቀበና የልማት ፕሮጀክት የቱሪዝም ገቢን በማሳደግ ለከተማዋ ተጨማሪ ድምቀትና ለነዋሪዎቹ ምቹ የከተሜነት እንቅስቃሴ ማህደርን የፈጠረ ነው ያሉት ደግሞ አንተነህ እሸቱ ናቸው። ሌላኛው የመዲናዋ ነዋሪ ወጣት ቤተልሔም ታደሰ እንደገለጸችው አዲስ አበባን ጨምሮ የኢትዮጵያ ልማት ውጤታማ ጉዞ ገጽታን በመገንባት ወጣቶች የልማት አካል የሚሆኑበትን ከፍተኛ ተነሳሽነትን እየፈጠሩ ናቸው። ለዘመናት ቀጥሎ የቆየውን የቀበና እንዲሁም አካባቢው ጎስቋላ ገጽታን በነዋሪዎች እንቅስቃሴና ጤና ላይ ከፍተኛ ጉዳት ሲያስከትል ነበር ያሉት ደግሞ ሌላኛው አስተያየት ሰጪ የመዲናዋ ነዋሪ አቶ ታምራት ቀለቤቶ ናቸው። አሁን ላይ በእንጦጦ ቀበና የወንዝና የወንዝ ዳርቻ ልማት ፕሮጀክት ማራኪ ገጽታን በመላበስ ለመዲናዋ ነዋሪዎች ተጨማሪ የቱሪዝም መዳረሻ እድልን መፍጠሩን ገልጸዋል። በክረምት ወቅት ሊከሰት የሚችለውን የመሬት መንሸራተት አደጋና ተያያዥ ስጋቶችን ለመቀነስ የምርምር ተቋሙ የሳተላይት መረጃዎችን በመጠቀም ላይ እንደሚገኝ ተገለጸ። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስና አስትሮኖሚ ተቋም ዳይሬክተር ዶክተር ብርሃኑ አበራ ለአደጋው ዋነኛ ምክንያት ከፍተኛ የዝናብ መጠን መሆኑን ተናግረዋል። ኤልሻዳይ ሰለሞን በዚህ ወቅት ውሃ ወደ አፈር ውስጥ የመሰረግ ሂደቱ በከፍተኛ ሁኔታ እንደሚጨምርና አፈሩን ጫናን የማቋቋም አቅም ስለሚቀንስ ቁልቁለታማ በሆኑ አካባቢዎች ላይ የመሬት ስበትን ተከትሎ የመሬት መንሸራተት አደጋ ሊከሰት እንደሚችል ያስረዳሉ። አክለውም አሁን ባለንበት የክረምት ወቅት እንደ መሬት መንሸራተት፣ የጎርፍ አደጋና የመሬት መናድ ያሉ ክስተቶች ሊስተዋሉ እንደሚችሉ በማመላከት ተቋሙ የሳተላይት መረጃና የርቀት መለኪያ ቴክኖሎጂዎች በመጠቀም ላይ እንደሚገኝ አብራርተዋል። ተቋሙ ለአደጋው ይበልጥ ተጋላጭ የሆኑ አካባቢዎች የመለየት
ካርታ የመዘጋጀት ስራዎችና በስፋት እየተከናወነ እንደሚገኝ በሀገሪቱ የሚገኘው የሲስሞሎጂ የመሬት መንቀጥቀጥ የምርምር ክፍል ሳይቀር በሀገሪቱ ባሉ ክፍሎች የሴስሞሜትር መሳሪያዎች በመትከል ላይ እንደሆነም አስታውቋል። ዳይሬክተሩ በአሁኑ ሰዓት ያሉ መሳሪያዎች በቂ ያለመሆናቸውና ብልሽት ያላቸው መሳሪያዎችን መኖራቸውም ጠቁሟል። ሆኖም በምስራቅ ኢትዮጵያ፣ በሰሜን ኢትዮጵያ፣ በደቡብ ኢትዮጵያ ተራራማ አካባቢዎች፣ በአንኮበር፣ በአዲስ አበባና ዙሪያ እንዲሁም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሴስሞሜትር መሳሪያዎች መትከል እንደተቻለና በተሰበሰቡበት መረጃዎች አማካኝነት ገለጻ እንደሚደረግበትም አስታውቋል። በክረምት ወቅት ሊደርሱ የሚችሉ አደጋዎች ቀድሞ መተንበይ የሚያስችሉ ስራዎችም ተቋሙ ከወዲሁ እየሰራ መሆኑን አመላክቷል። ኢትዮጵያ የአፍሪካና የባህረ ሰላጤውን ሀገራት ስትራቴጂክ የኢኮኖሚ አጋርነት ለማጠናከር በቁርጠኝነት እየሰራች መሆኗን የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ አበራ ገለጹ። የአፍሪካና የባህረ ሰላጤው ሀገራትን ኢኮኖሚያዊ ትስስርን ወደ ላቀ ደረጃ የሚያሸጋግር የባህረ ሰላጤውና አፍሪካ ኢኮኖሚያዊ ትብብር መድረክ በአዲስ አበባ መካሄድ ተጀምሯል። ተጨማሪውን ይዘናል። በመድረኩ የባህረ ሰላጤው ሀገራት በአፍሪካ የሚኖራቸውን ኢንቨስትመንትና ኢንዱስትሪን በማስፋፋት በስትራቴጂክ አጋርነት ላይ የተመሰረተ ዘላቂ የኢኮኖሚ ሽግግርን ማፋጠን የሚያስችሉ ጉዳዮች ይመከርባቸዋል። የኢትዮጵያ ሀገር በቀል የብዝሃ ዘርፍ የኢኮኖሚ ማሻሻያ መርሃ ግብርም የንግድና ኢንቨስትመንት አማራጮችን በማስፋት አህጉራዊና ዓለም አቀፋዊ የልማት ምህዳርን ፈጥሯል። መድረኩም የባህረ ሰላጤው ሀገራት በኢትዮጵያ ያላቸውን ዘመናትን የተሻገረ ስትራቴጂክ አጋርነትን በሁሉም የልማት መስክ የበለጠ ለማሳደግ ወሳኝ አጋጣሚ መሆኑ ተገልጿል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ አበራ በዚህ ወቅት እንደገለጹት የአፍሪካና የባህረ ሰላጤው ሀገራት ስትራቴጂክና ዘላቂ አጋርነት የኢኮኖሚ እድገትን ለማፋጠን ወሳኝ ሚናን እየተጫወተ መሆኑን ገልጸዋል። በአፍሪካ ፈጣን የኢኮኖሚ ሽግግር ምዕራፍ በዓለም ላይ በፍጥነት ከሚያድጉ 15 ኢኮኖሚዎች መካከል 7ቱ በአህጉሪቱ እንደሚሆኑም ይጠበቃል ብለዋል። የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ግዙፍ የዓለም አቀፍ የንግድ ቀጠና በመፍጠር ለኢንዱስትሪ፣ ለንግድና ለኢንቨስትመንት አዳዲስ እድሎችን እየከፈተ እንደሚገኝም ገልጸዋል። በአሁኑ ወቅትም አፍሪካ የኢንቨስትመንት መዳረሻነቷን በማስፋት የምግብ ዋስትና፣ ታዳሽ ኃይልና ለዓለም አቀፍ የአቅርቦት ሰንሰለት ስትራቴጂካዊ አጋር እየሆነች መምጣቷን ተናግረዋል። የባህረ ሰላጤው ሀገራትም የሉዓላዊ ሀብት ፈንዶችን በመጠቀም በመሰረተ ልማት፣ በታዳሽ ኃይል፣ በቴክኖሎጂ፣ በፋይናንስና በግብርና ዘርፎች ከፍተኛ ኢንቨስትመንትን እያደረጉ እንደሚገኙም አንስተዋል። በቀጣይ ትብብርን በማጠናከር አስተማማኝና ሳቢ የኢንቨስትመንት ህግና ፖሊሲ ማዕቀፍ በመፍጠር ፈጠራ የታከለበት ጠንካራ የትግበራና የክትትል ስልት ማቋቋም እንደሚያስፈልግም አስታውቋል። ኢትዮጵያ የአፍሪካ ህብረትና የዲፕሎማሲ ማዕከል በመሆኗ የአህጉሪቷና የባህረ ሰላጤው ሀገራትን ስትራቴጂክ አጋርነትን በማጠናከር ቀጠናዊ የኢኮኖሚ ትስስርን ለማሳደግ ቁርጠኛ መሆኗንም አረጋግጠዋል። የውጭ ጉዳይ ኢንስቲትዩት የአውሮፓና የአሜሪካ ጉዳዮች ዳይሬክተር ሽመለስ ኃይሉ በበኩላቸው የአፍሪካና የባህረ ሰላጤው ሀገራት ስትራቴጂክ አጋርነት ለኢኮኖሚ ሽግግርና ዘላቂ እድገት ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። የባህረ ሰላጤው ሀገራት ኢንቨስትመንት በመሰረተ ልማት፣ በሎጂስቲክስ፣ በታዳሽ ኃይል፣ በግብርና፣ በማኑፋክቸሪንግ፣ በፋይናንስና በዲጂታል ፈጠራዎች ላይ የተስፋፋ መሆኑንም ገልጸዋል። ኢትዮጵያ የኢንቨስትመንትና ቀጠናዊ ትስስርን በማጠናከር አፍሪካን ከዓለም አቀፍ ገበያዎች ጋር የሚያገናኝ ተወዳዳሪ የኢኮኖሚ ማሻሻያ መርሃ ግብሮች መተግበራቸውንም ነው ያስረዱት። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተረቡ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንና አሁን ደግሞ ከባህር ማዶ ያዝናቸው እናልፋለን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሉ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሀገሪቱን የጦር አዛዥ አሌክሳንደር ሲርስኪን ከስልጣናቸው አባረሩ።
የጦር አዛዡ ከስልጣናቸው የተባረሩት ተወዳጅ የሆኑት የመከላከያ ሚኒስትር ሚካኤል አየር መነሳታቸው በመላው ሀገሪቱ የተቃውሞ ካስነሳ ከቀናት በኋላ ነው። የመከላከያ ሚኒስትሩ ከኃላፊነታቸው ለመነሳታቸው መጀመሪያ የነበረው ከጦር አዛዡ ጋር የነበራቸው የግጭት ጭምጭምታ በኋላ ተረጋግጧል። የ35 ዓመቱ ፌዶሮቭ ሚኒስትሩን በማነቃቃት እንዲሁም የጦር ኃይሎችን በማሸጋገር እንዲሁም በሙስና ላይ በወሰዷቸው እርምጃዎች አድናቆትን አግኝተዋል። የ60 ዓመቱ የጦር አዛዥ ሲሬስክ በዩክሬን በብዙዎች በጦር ውስጥ ስር ነቀል ለውጥን ለማድረግ የመነቱ የሶቪየት ህብረት ዘመን አዛዥ ተደርገው ይታያሉ። በ43 ዓመቱ ታዋቂው የጦር ግንባር ጀነራል ሚካኤል ድራፓም ተተክተዋል። በኃላፊነት እሰራለሁ በሙሉ ትኩረት እንዲሁም ዛሬ ሀገራችንን እየተከላከሉ ያሉ ሰዎችን አክብሬ እሰራለሁ ሲሉም አዲሱ የዩክሬን ጦር አዛዥ በፌስቡክ ገጻቸው ገልጸዋል። የተኳቸውን የጦር አዛዥ የዩክሬንን ጦር ለማጠናከር ወጥ ለሆነው ስራቸውም ምስጋናን ቸረዋል። በመጨረሻም አሜሪካ በኢራን ጦርነት ወደ 37.5 ቢሊዮን ዶላር ገደማ ማውጣቷን የመከላከያ ሚኒስትሩ ፒት ሄግሴት ተናገሩ። ያለፈው ግንቦት ወር ላይ ከቀረበው የ8 ቢሊዮን ዶላር ወጪ የአሁኑ እጅግ ከፍተኛ ነው። ሄግሴት ለአሜሪካ ሴኔት በሰጡት ማብራሪያ ለፔንታገን ተጨማሪ 87 ቢሊዮን ዶላር እንዲመደብም ጠይቀዋል። ከዚህ ገንዘብ 67 ቢሊዮን ዶላሩ በመካከለኛው ምስራቅ ለሚካሄደው ኦፕሬሽን የሚውል ነው ብለዋል። ሄግሴት ማብራሪያ በሚሰጡበት ወቅት ጦርነቱን የሚቃወሙ ሰዎች ድምጻቸውን በተደጋጋሚ በማሰማት ንግግራቸውን አቋርጠዋል። ኢራን እንዲሁም አሜሪካ በድጋሚ ወደ ግጭት ከተመለሱ ወዲህ ሄግሴት በካፒቶል ሂል ተገኝተው ማብራሪያ ሲሰጡ የአሁኑ ለመጀመሪያ ጊዜ ነው። 3 አሜሪካውያን ወታደሮች በኢራን ጥቃት ተገለዋል። ዋይት ሀውስ ለቀጣዩ በጀት ዓመት 1.5 ትሪሊዮን ዶላር እንዲፈቀድ ስትጠይቅ አሜሪካ በኢራን ላይ የምታደርገው ጥቃት 11ኛ ቀኑን ይዟል። የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ለተረቦው ከመሃል ሚዲያ ማለት ስቱዲዮ ወደ እናንተ እንዲደርስ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ እስከ ፍጻሜው ድረስ ተመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት የምትችሉ መሆኑን ከወዲሁ ለመግለጽ እንወዳለን። በኔ ቦታ በቃው ጤና ይስጥልን።